እንደምትመለከቱት እንግዲህ አዶናይ እና ጃኒ ተፈተዋል ማለት ነው። በምሽቱ ነው የተፈቱት። ብዙዎችም ደስታቸውን እየተቀባበሉ ይገኛሉ። እናቱም ስትቀበሉ ያደረገችው ለቅሶ በብዙዎች ዘንድ እየተዘዋወረ ይገኛል። ብዙዎችም ደስታቸውን እየገለጹ ይገኛሉ። ከተለያዩ መረጃዎችም አረጋግጠናል። ብዙዎች እየዘገቡት ነው። አዳምጡት። ቲክቶከሩ አዶናይ ከእስር መፈታቱ ተነገረም። የዘንድሮ የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው ቲክቶከር አዶናይ በፌዴራል ፖሊስ ቁጥጥር ስር ውሎ ከቆየ ከቀናት በኋላም አሁን ከእስር መፈታቱን የእሱ የቅርብ የሆነ ሰው ቶሚ ፕላስ ባጋራው ቪዲዮ ተረጋግጧል። በአሁኑ ሰዓት እንግዲህ አዶናይ እንደምትመለከቱት ከእስር ተፈቶ ከእናቱ ጋር እንዲሁም ደግሞ ከጓደኞቹ ጋር ከዘመድ አዝማዱ ጋር እንግዲህ ጊዜ እያሳለፈ ይገኛል። የአዶናይ አድናቂዎች እንግዲህ እንኳን ደስ አላችሁ፣ መልካም አዳር። አዶናይ ተፈቷል። አዎ ሌሎቹም እነ ጆሲ ምናምን ሁሉም ነጃኒ ሁሉም ተፈቷል። በጣም ነው ደስ ያለን። መለከቱት ብዙዎች ደስ ብሏቸዋል። ደስታቸውንም እየገለጹ ነው። ከዚህ ጋር በማያያዝም እንግዲህ ቪዲዮውን እየተመለከታችሁ ያላችሁ ማስተር አብነት በከፍተኛ ሁኔታ ታሟል እየተባለ ነው። ከራሱ አንደበትም ተናግሯል። መጨረሻ ላይ ማሰማችሁ ይሆናል። አዶናይ ወንድሜ እንኳን ለቤቱ አበቃን። ቤቱ ገብተን ደግሞ እናየዋለን። በጣም ነው ደስ የሚለው የእውነት ሶሻል ሚዲያው ሙሉ የተለቀለቀው በቃ ደስታ ነው። አዶናይ ተፈታ፣ ጃኒ ተፈታ። በዚህ ሰዓት የወጡ መረጃዎች እንደሚያመላክቱት ቲክቶከሩ አዶናይ ከእስር መፈታቱን የሚያሳዩ መረጃዎች እየወጡ ይገኛሉ። በዚህም ታዲያ ከእናትየው ጋር ተቃቅፈው ሲያለቅሱ የሚያሳየው ፎቶ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ከዚህም በተጨማሪ ቲክቶከሯ ጃኒ መፈታቷም ተሰምቷል። አዶናይ ተፈታ የምርሽ ነው ማረኝ ስጋ ነቢቴነ አሁን ነው የተፈታው። እናቱ ጋር ሲገናኝ ሰላም ሲባባል እንደምትመለከቱት በጣም ተሰምቷታል። እያለቀሰች ነበርና የእናት ፍቅር በእውነት በጣም ነው ደስ ያለኝ። እኔ እንደግል ራሱ ብዙዎች ደስ እያላቸው ነው። አቀባበላቸው ራሱ በመኪና ወጥተው ሁሉም ነው የተቀበሏቸውና በሰላም ቤታቸው ገብተዋል። እንደምታዩትም ከቤተሰባቸው ጋር እየተጫወቱ ነው። ሁሉም ለበጎ ነው ብለዋል። በአሁኑ ሰዓት እንግዲህ አዶናይ እንደምትመለከቱት ከእስር ተፈቶ ከእናቱ ጋር እንዲሁም ደግሞ ከጓደኞቹ ጋር ከዘመድ አዝማዱ ጋር እንግዲህ ጊዜ እያሳለፈ ይገኛል። የአዶናይ አድናቂዎች እንግዲህ እንኳን ደስ አላችሁ። እንግዲህ ከልጅ እስከ ህፃናት እስከ አዋቂ ደስታቸውን እየገለጹ ነው። በእውነት በጣም ነው ደስ የሚለው። እናቷን ስነግራቸው አዶናይ ተፈታ ስትል በጣም ደስ ያላቸውና የሰው ፍቅር እንደዚህ የእውነት ያድለን ያድላችሁ ነው። ቀጥል የማሰማችሁ ደግሞ በጣም የሚያሳዝን ነው። የዚህ ተቃራኒ ነው። በእውነት በጣም ልብን የሚነካ ብዙዎች የምናውቀው በበጎ ስራ የሚታወቀው ማስተር አብነት በከፍተኛ ሁኔታ ታሟል። ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮዬን እያጣህ ነው የምትመጣው። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። ያለው የሰው መረዳት ያለው ነገር አሁን የማስተር አብነትን በእውነቱ ዘር፣ ሃይማኖት፣ ብሔር፣ ቀለም ምንም ሳይል ከልቡ ደግሞ የሚያደርጉ የሆነ ነገርና ለብዙዎች ሲያስብ ሲጨነቅ ይመስለኛል ለራሱ እንደዚህ በሽታ የመጣበትና ውጭ ላይም እንደሚታከም ነው የተናገረው። እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም የሚያሳዝናቸዋል። እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል፣ አያምኑም፣ አይቀበሉኝም። እኔም ገና ድጋሚ አስረዳቸዋል። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለሰ ሶሪ በጣም
በጣም የሚያሳዝን ነው በእውነቱ። እግዚአብሔር ይማረው ነው የምንለውና በጣም ስቅስቅ ብሎ በሀዘን ላይ ነው ያደረገውን ነገር ከዚህ በፊትም ሲያወራ ስለ እናቶች ስለ ህፃናት በየመንገዱ ያሉትን እና በጣም ነው ያሳዘነኝ እንደ ግሌና እግዚአብሔር ይማር በሉት። በጣም በብዙዎች ዘንድ ተወዳጅነት ያለው ራሱን አሳልፎ ለሌሎች የሚሰጥ ነው። በብዙዎች ዘንድም ተወዳጅነት ያለው ማለት ነው። እና አንድ ዶክተርም እንዲህ ይለናል ስለሱ ጤና። ማስተር አብነት ታሟል። አይዶን ነው ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹዋሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። ሂ ዋዝ ኢን ፔይን ማለት ነው። ለረጅም ጊዜ ሂ ዋዝ ኢን ፔይን ፊቱ ያስታውቅ ነበረ እና ፈጣሪ ይማር። ሌላ ምን ተረዱትም እና የሰውነት ለውጥም አንዳንድ አለውና ውጭ ሀገር ሄዶ እንደሚታከም እንግዲህ የተነገረ ነው። እግዚአብሔር ይማር ነው የምንለው። በብዙዎች ዘንድም ገና ኢንፎርሜሽኑ አልተሰማም እና በአንድ መረጃ ጋር ነው ከአንድ ሚዲያ ጋር ቆይታ ባረገበት ሰዓትም የተናገረው ነገር ብዙዎችን አሳዝኗል። በእውነቱ በጣም በበጎቹ ስራ የሚታወቀው ማስተር አብነት እንግዲህ በእንደዚህ አይነት መታየቱ ከዚህ በፊት በብዙ የቆየ መሆኑን እየገለጹ ነው ዶክተሮችም። አሁን የመጣ ሳይሆን በሚያደርጋቸው ነገሮች ከሌሎች ልቅ ራሱን እንግዲህ አሳልፎ ለመከራዎች ወይም ለነገሮች አሳልፎ ለሌሎች እየሰጠና በማሰብ ቀን በቀን እንደዚህ በማድረግ ለዚህ ያጋለጠው ማለት ነው። አንዳንዶችም ታዲያ እንግዲህ ለገንዘብ መሰብሰብ ነው ለተለያዩ ነገሮች የሚሉም አሉ። እንደዛ የሚያደርግስ በጎ ነገርስ ያደርግ እንግዲህ እና ታዲያ እሱ ሳይበላ ሳይጠጣ ይኖርና ለዚህም ለማንኛውም መልካም ነገር ሲሰራ በዛም ልክ መጥፎ ነገር እንደሚመጣ ይታወቃልና ሐሳባችሁን እስኪ ሰጡበት። እግዚአብሔር ይማረው ነው የምንለው። ከሀገር ውጭም ታክሞ እንደሚመጣ ገልጿል ማለት ነው። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ